ዛሬ የምናወራው ለቢዝነስ ባለቤቶች ነው። ጥሩ እንቅስቃሴ ኖሮት ቢዝነሳችን ላይ ከስተመሮች እየተመላለሱ ነገር ግን የአመቱ መጨረሻ ላይ የወሩ መጨረሻ ላይ ምንም አይነት ገንዘብ እጃችን ላይ አይቀርም። ግብር ለመክፈል እንደውም አንዳንዴ እንበደራለን። ነገር ግን እነዚህን ሶስት የሂሳብ ሚስጥሮች ስላልተረዳን ነው። እነዚህን ሶስት የሂሳብ ሚስጥሮች በዝርዝር እነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። የመጀመሪያው አብዛኛው የቢዝነስ ባለቤት የሚሳሳተውና ማወቅ ያለበት ነገር የግል ሂሳብና የድርጅት ሂሳብን መለየት ነው። ለምሳሌ አንተ የግል ሂሳብ ሊኖር ይችላል። የግል ሂሳብ ማለት ለፐርሰናልህ የምትጠቀመው ሂሳብ ወር አካውንት ሊኖር ይችላል። እሱንና የድርጅቱን ሂሳብ መለየት ይኖርብሃል። አብዛኞቹ ሰዎች የድርጅቱን ሂሳብ ለድርጅቱ ገንዘብ የገባውን ወር በሽያጭ ያገኙትን ገንዘብ ለራሳቸው አገልግሎት ያውሉ። ይህ የቢዝነስን ገንዘብ መንካት የአብዛኞቻችን ችግር ነው። አብዛኛውን ቢዝነስ እየጎዳም ያለው ይህንን የቢዝነስ ገንዘብ ለግል ይዞታ መጠቀም ነው፣ ለግል አገልግሎት መጠቀም ነው። አብዛኞቹን እንደውም የማውቃቸው ሰዎች የልጅ ትምህርት ቤት ከዛ ከቢዝነሱ አካውንት ላይ እያነሱ ይከፍላሉ። ከዛ ላይ አይከፈልም። ምን መሰላችሁ? የቢዝነሱ አካውንት ከሆነ ለቢዝነሱ አገልግሎት ለሚውሉ ብቻ ነው የሚውለው። ማለትም ለቢዝነሱ አገልግሎት የተከራየነው ቢሮ ካለ ለሱ አገልግሎት ለሚከፈል ለእቃ ግዢ ለእንደዚህ አይነት አገልግሎት ነው እንጂ የሚሆነው ለግል ፍጆታችን ማድረግ አንችልም። አንዳንዱ እንደውም ለምሳ ብሎ ከዛ ከድርጅቱ አካውንት ላይ ያወጣል። የቢዝነሱን ገንዘብ መንካት ማለት የድርጅቱን የደም ስር መቁረጥ ማለት ነው። ስለዚህ ማወቅና መረዳት ያለብን ነገር የቢዝነሱን ገንዘብ መንካት እንደሌለብን ነው። ገቢና ወጪያችንን ሳንለይ ምን መክፈል እንዳለብን ሳንለይ ያንን ገንዘብ መንካት አይኖርብንም። ስለዚህ እንደ መፍትሄ ምን ማድረግ አለብን ብለን ከጠየቅን መፍትሄ ሊሆን የሚገባው አንድ ለድርጅቱ ለራሱ የሆነ አካውንት መክፈት ይጠበቅብናል። ለራሱ እዛ አካውንት ላይ ከፍተን እዛ አካውንት ላይ ብቻ የድርጅቱን ገንዘብ ገቢ መደረግ ይኖርበታል። ያንን አካውንት ለድርጅቱ ዓላማ ብቻ የሚሆን ወጪ ካልሆነ በስተቀር ከዛ አካውንት ላይ ወጪ ማድረግ አያስፈልግም። ሌላው ደግሞ ከድርጅቱ ገንዘብ ማግኘት የምንፈልግ ከሆነ በደሞዝ መልክ ማግኘት እንችላለን። በወር ተመሳሳይ ፊክስድ አድርገን በደሞዝ መሰረት እናደርጋለን። ደሞዝ ደግሞ ስንወስድ የገቢ ግብር፣ ጡረታ እነዚህን እንቆርጥና ነው ደሞዛችንን የምንወስደው። እነሱን ለመንግስት ከከፈልን በኋላ ነው ደሞዛችንን የምንወስደው ማለት ነው። እነዚህ ነገሮች ካደረግን ገቢና ወጪያችንን በቀላሉ መለየት እንችላለን ማለት ነው። ሁለተኛ የታክስና የሰነድ አያያዝ ችግር ነው። አብዛኞቻችን ሰነድ የገዛንበትን የሸጥንበትን ሰነዶችን አንይዝም። መቼ በምን ቀን እንደገዛን መቼ እንዲህ እንዳደረገን አናውቅም። ለምሳሌ አካውንት ከፍተናል አይደለ? ከዛ አካውንት ላይ ያወጣነው ገንዘብ መቼ ለምን እንደሆነ የሚያረጋግጥ ሰነዶች ያስፈልጉናል። ለምሳሌ ገዝተን ከሆነ ግዢ ፈጽመን ከሆነ የገዛንበት ደረሰኞችን ልንይዝ ይገባል። እነሱን ደረሰኞች እስካልያዝን ድረስ ይሄ ገንዘብ ተቀባይነት ላይኖረው ኦር ውድቅ ሊሆን ይችላል። ስለዚህ የምንገዛውን ነገር በሰነድ መያዝ ኦር በሰነድ አታች ማድረግ ይኖርብናል። ለምሳሌ ካሽ ሪሲፕት ቮቸሮች አሉ፣ ፔመንት ቮቸሮች አሉ። እነዚህን ደረሰኞችን በማሰራት ገቢና ወጪያችንን በደንብ አድርገን ለመለየት እንችላለን ማለት ነው። ሌላ ደግሞ የታክስ ጉዳይ ነው። አብዛኞቹ ታክስ ሲባል ኦር ግብር ሲባል ሰኔና ሐምሌ መጨረሻ ላይ የሚከፈል ብቻ ይመስላችኋል። ነገር ግን ሁል ጊዜ አለ። ይህንን ነገር ሁሉ ጊዜ አደራጅተን ፋይላችንን መዝገባችን አደራጅተን መቆየት ይኖርብናል። ስለዚህ በየዕለቱ በዕለት ተዕለት የምናደርገውን ሽያጭም ሆነ ግዢ ስናደርግ እያንዳንዱን ነገር መመዝገብና ማወቅ ይኖርብናል። ደግሞ ከዚህ ከታክስ ጋር በተያያዘ ደረጃችንን መለየት ይኖርብናል። ደረጃ ሀነን ወይስ ደረጃ አለ የሚለውን ነገር በደንብ አድርገን መለየት ይኖርብናል። አሁን ደግሞ ግብር ኦልሞስት በየ3 ወር ሆኗል። 25% ነው የሚከፈለው በየ3 ወሩ። ስለዚህ የባለፈውን አመት 25% ስለሚከፈል አሁን ላይ ምንም አይነት እንትን ላይኖር ይችላል። ግን ይህንን ነገር እንትን ለማለት ከባለፈው አመት የተወሰነውን ነገር ሴቭ አድርገን ይዘን መምጣት ይኖርብናል። አሁን የመጀመሪያውን 25% ብዙ ሰዎች ከፍሏል። አብዛኞቹ ተበድረው ምናምን ነው የከፈሉት። ስለዚህ ይህንን ነገር እንደዚህ አይነት ነገር እንዳይፈጠር ከተረፍነው ላይ የተወሰነውን ገንዘብ ይዘን ከዛ ላይ መክፈል ይኖርብናል ማለት ነው። ምናልባት በአሁኑ አመት ያገኘነው ፕሮፊት ከዛኛው አመት የሚያንስ ከሆነ ተመላሽ ምናልባት ሊኖርልን ይችላል። እሱን ወደ ቀጣይ ማዘወርም እንችላለን ማለት ነው። በታክስና ተያያዥ ጉዳዮችን የባለሙያ እርዳታ የምትፈልጉ ከሆነ በዚህ የኢንስታግራም አካውንት ዴም አድርጉልኝ። ደግሞ የቴክኖሎጂ አጠቃቀም ነው። በዚህ በዲጂታል ዓለም ላይ የኖርን ቴክኖሎጂን አልጠቀምም፣ ቴክኖሎጂ አያስፈልግም፣ በወረቀት ነው የምመዘግበው የሚባል ነገር አይሰራም።
አብዛኛው ነገር ከዲጂታል ጋር የተያያዘ ነው። ስለዚህ ራሳችንን ለዲጂታሉ ዓለም ማሰልጠን ይኖርብናል። እያንዳንዱ ገቢያችንን ኤክሴል ላይ መመዝገብ ሊኖርብን ይችላል። 2 ኤክሴል ከፍተን ገቢና ወጪ ብለን እያንዳንዱን ነገር በዛ ላይ መመዝገብ ሊኖርብን ይችላል። ወይም ቀለል አድርገን እኮ በወረቀት እያንዳንዱን እንመዘግብና ከዛ በኋላ በሳምንት ወደ ኤክሴሉ መገልበጥ እንችላለን። ይሄኛው እያንዳንዱን ገቢያችንን ይጠቅመናል። ስለዚህ ይህንን ለባለሙያ ካሳየን በኋላ ባለሙያ ኢንካም ስቴትመንት፣ ባላንስ ሺት እነዚህ ነገሮች በቀላሉ እንዲሰራለን ያግዟል። ምናልባት ግን እነዚህ ነገሮች ማንል ከሆነ የባለሙያ እገዛ ያስፈልገናል። ጥሩ ባለሙያዎችን ቀጥረን በባለሙያዎች መሰረት ማሰራት ይጠበቅብናል። ምክንያቱም ላላስፈላጊ እንግልቶች፣ ላላስፈላጊ ተጨማሪ ቅጣቶች፣ ታክሶች እየተዳረግን ስለሆነ ነው። እነዚህ ነገሮች በማድረግ ማስተካከል ይኖርብናል። የገቢዎች ሚኒስቴር ራሱ ታክስን ዲክለር የምናደርገው የምናሳውቀው ኦንላይን ነው። ስለዚህ ይህንን ኦንላይን እንዴት አድርገን ማሳወቅ እንዳለብን ካላወቅን በጣም ኮምፕሊኬትድ ነው የሚሆነው። ስለዚህ ይህንን ነገር ለማወቅ የግድ መሞከር ይኖርብናል። በዚህ ጉዳይ ተጨማሪ ቪዲዮዎችን የምትፈልጉ ከሆነ ኮሜንት ላይ ያሳውቁ። ማጠቃለያ እስካሁን ያወራነውን ነገር ባጭሩ ለመናገር ያህል መጀመሪያ ገንዘባችንን መለየት ይኖርብናል። ተገቢውን አካውንት ከፍተን በዛ አካውንት መሰረት ማስቀመጥ ይኖርብናል። ለእያንዳንዱ ደግሞ የገንዘብ እንቅስቃሴ ደረሰኝ እንዲኖረን ይገባል። ሶስተኛው ደግሞ ቴክኖሎጂን መለየትና መጠቀም ይኖርብናል። እንዴት ነው ኦንላይን ዲክለር የምናደርገው፣ እንዴት ነው ኦንላይን የምናሳውቀው የሚለውን ነገር ማወቅ ይኖርብናል። ተጨማሪ ቪዲዮ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩኝ። ከልብ አመሰግናለሁ።